በጎጃም በርካታ ቀጠናዎችን ያካለለ ውጊያ ዛሬም ተጠናክሮ መቀጠሉ ተሰምቷል። በጀነራል መሐመድ ተሰማ ስምሪት ሰጭነት የተካሄደ የሚገኘው ይኸው ትንቅንቅ ከላይ በድሮንና በጀት የታገዘ እንደሆነም ለማወቅ ተችሏል። የብልጽግናው ጦር ደጋዳሞትን መልሶ ለመቆጣጠር ከቋሪት ወረዳ የተነሳ ቢሆንም ወይንዋ ቀበሌ ላይ በፋኖ ኃይሎች የሞርተርና የድሽቃ ድብደባ መጠነ ሰፊ ኪሳራ ማስተናገዱ ነው የተሰማው። በዚያው ወደ ውጊያ በተለይም ከትናንት እኩለ ቀን በኋላ ውጊያው ወደ ጨበጣ ተቀይሮ የፋኖ ኃይሎች ቁጥሩ በውል ያልተገለጸ ሰብአዊ ምርኮ እንደያዙም በግንባር መረጃዎች ተመላክቷል። በቀጠናው ትናንት ኔትወርክ መቋረጡ ይታይ የነበረ ሲሆን ዛሬ ደግሞ ሙሉ በሙሉ በሚባል ደረጃ መቋረጡ ነው የተሰማው። ይኸው እርምጃም ብልጽግና አካሄደዋለሁ ላለው መጠነ ሰፊ ዘመቻ አጋዥ መሆኑም ተመላክቷል። በሌላ በኩል የኦሮሞ ዋና አለቃ ሽመልስ አብዲሳ የቁርጥ ቀን ያለውን የውጊያ ዘመቻ በይፋ ማወጁ ተሰምቷል። በቅርቡ ፋኖ በኦሮሚያ ክልል በናዝሬትና በሌሎችም የኦሮሚያ ከተሞች አካሄደውን ውጊያም እንዲሁም ያደረሰውን ጉዳት ተከትሎ ከባድ ጭንቀት ውስጥ የወደቁ ሽመልስ አብዲሳም በክልሉ የፖሊስ አዛዥ ጀነራል ዲርባ መኮንን መሪነት መጠነ ሰፊ ዘመቻ ሊያካሄድ መሆኑም ታውቋል። ይኸው ዘመቻ በተለይም የሸዋና የወለጋ ግንባሮች ኢላማ ያደረገ መሆኑ ሲገለጽ ጀነራል ዲርባ መኮንን ማለት በዋጭ ጦርነት ወቅት የሰሜን ዕዝ አዛዥ እንደነበሩም ተጠቁሟል። በምስራቅ ወለጋ ዞን ኪረሙ ወረዳ በሚገኝ አንድ መከላከያ ካምፕ ውስጥ በተቀሰቀሰ የእርስ በርስ ግጭት አመራሮችን ጨምሮ መሰረታዊ ወታደሮች ጉዳት ማስተናገዳቸው ተሰምቷል። እንደ አካባቢ ምንጮች መረጃ ከሆነ በምስራቅ ወለጋ ኪረሙ ወረዳ በሚገኙ የማዕከላዊ አንድ ወታደር ካምፕ ውስጥ ከዘመቻ ስምሪት ጋር በተያዘ የሰራዊቱ አባላት ሁለት አዋጊ አመራሮች ላይ ተኩስ በመክፈት በግቢ ውስጥ እርምጃ መውሰዳቸውን ተከትሎ የእርስ በርስ ግጭት ተፈጥሯል ተብሏል። በዚህም የተኩስ ልውውጥ የማዕከላዊ ዋና አዛዥ ሌተናል ጀነራል ዘውዱ በላይ ጉዳት ሳያስተናግድ እንዳልቀረም ተጠቁሟል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር የምናስደምጣችሁ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። አብራችሁን ቆዩም። በጎጃም ቀጠናም በርካታ አካባቢዎችን የሸፈነ ውጊያ ለሁለተኛ ቀን ቀጥሎ የተካሄደ መሆኑም ታውቋል። እንደ ፋኖ ምንጮች መረጃ ለሁለተኛ ቀን ውጊያ ከቀጠለባቸው አካባቢዎች መካከልም የደጋዳሞት ቀጠና የሚጠቀስ ሲሆን በእነዚህ አካባቢዎች ከፍተኛ ትንቅንቅ እየተደረገ መሆኑን የመረጃ ምንጮቻችንም ገልጿል። በተለይም የብልጽግናው ጦር ደጋዳሞትን መልሶ ለመቆጣጠር ከቋሪት ወረዳ የተነሳ ቢሆንም ወይንዋ ቀበሌ ላይ በፋኖ ኃይሎች የሞርተርና የድሽቃ ድብደባ መጠነ ሰፊ ኪሳራ ማስተናገዱ ነው የተሰማው። በዚያው ወደ ውጊያም በተለይም ከትናንትና እኩለ ቀን በኋላ ውጊያው ወደ ጨበጫ ተቀይሮ የፋኖ ኃይሎች ቁጥሩ በውል ያልተገለጸ ሰብአዊ ምርኮ እንደያዙም በግንባር መረጃዎች ተመላክቷል። ትናንትን ጀምሮ በጎጃም ቀጠና ተጨማሪ ውጊያ የተካሄደባቸው የሚገኙ ቦታዎች መካከል አንዱ የማቻከል ወረዳ ደብረ ቀለሙ የተባለ ቦታ ሲሆን ውጊያው በሌሊቱ የጀመረ መሆኑም ተገልጿል። በሌላ በኩል በነማይ ወረዳ የትመን ከተማ የሶስት ልጆች እናት በብልጽግናው አገዛዝ ሰራዊት በአሰቃቂ ሁኔታ መገደሏንም የአካባቢው ምንጮቻችንም ገለጹ። በነመይና በሸበል በረንታ ወረዳ የሚገኘው የአገዛዙ ሰራዊት ከፋኖ ጋር ተዋግቶ ማሸነፍ ሲያቅተው ንጹሃንን በአሰቃቂ ሁኔታ እየገደለም ይገኛል። የአብይ አህመድ አገዛዝ እድሜ ለማራዘም ቅጥረኛ በመሆን የሚያገለግለው በባንዳው ተሾመ የሚመራው የነመይ ወረዳ ብልጽግና ቡድን ትእዛዝ ሰጭነት ሚኒሻ በባይን ቀበሌ ተወላጅ በየመንስ ከተማ በቆርስ ቤት ተሰማርታ ልጆቿን ስታሳደግ የነበረችውን የሶስት ልጆች እናት ወይዘሮ ባንቻ አስቻለ ሐምሌ 7 ቀን 2018 ዓ.ም በአሰቃቂ ሁኔታ መገደሏንም የአካባቢ ምንጮቻችንም ገልጿል። ይህ በእንዲህ እንዳለ በምስራቅ ወለጋ ዞን ኪረሙ ወረዳ በሚገኝ አንድ የመከላከያ በተቀሰቀሰ የእርስ በርስ ግጭት በትንሹ 9 ሰዎች ጉዳት እንዳስተናገዱ ሲነገር ልዩ ስሙ ባጀን ተብሎ በሚጠራው ስፍራ በተከሰተው የእርስ በርስ ግጭት ለሰዓታት የዘለቀ ውጊያ መካሄዱም ታውቋል። የሰራዊቱን የእርስ በርስ ግጭት ተከትሎ በካምፕ ውስጥ የነበረው የአገዛዙ ጦር እንደተበተነው ነው የታወቀው። የማዕከላዊ ዋና አዛዥ ሌተናል ጀነራል ዘውዱ በላይ ትእዛዝ ሰጭነት ከወታደር ካምፕ የተበተነውን ጦር ትናንት ሐምሌ 9 ቀን 2018 ዓ.ም ከሰዓት በኋላ ተጨማሪ ጦር ወደ አካባቢው መላኩንም የመረጃ ምንጮቻችን አክለውም ገልጿል። በሌላ በኩል የሽመልስ አብዲሳ ጦር በይፋ ወደ አማራ ክልል ዘመቻ መሰማራቱ ተሰምቷል። ለዘመቻው ሽፋን የአማራ ክልል የጸጥታ መዋቅር በቅንጅት ዘመቻውን ይሳተፋልም ተብሏል። ዘመቻው የሸዋ ቀጠናዎችን ኢላማ ያደረገ መሆኑም ተመላክቷል።
ተሰማርቷል። በሽመልስ አብዲሳ የተመራው የኦሮሚያ ክልላዊ የጸጥታ ኃይሉን ከፌዴራል የጸጥታ ኃይሎች ጋር አስተባብሮ በሕግ ማስከበር ሽፋን ወደ አማራ ክልል ቀጠናዎች ሊያስገባ መሆኑም ተሰምቷል። የክልሉ ፖሊስ አዛዥ ጀነራል ዲርባ መኮንን የክልሉ ፖሊስ ከአፋር ከፌዴራል ፖሊስና ከመከላከያ ጋር በመቀናጀት በኦሮሚያና አፋር አዋሳኝ አካባቢዎች በሚንቀሳቀሱ ታጣቂዎች ባላቸው ኃይሎች ላይ የተጠናከረ ወታደራዊ ዘመቻ ለማካሄድ መስማማቱን ትናንት ሐምሌ 9 ቀን 2018 ዓ.ም በይፋም አስታውቋል። አገዛዙ በአማራና በኦሮሚያ ክልል የሚገኙ ከ100 ሺህ በላይ የሚሊሻ አባላትና የፖሊስና የአድማ ብተና አባላት ጊዜያዊ ወታደራዊ ስልጠናቸውን ለአጭር ጊዜ ወስደው በፌዴራል የጸጥታ መዋቅር ስር ተጠርንፈው ወደ ግንባር እንዲዘምቱ ማዘዙን ከሰሞኑ በስፋት መዘገቡም ይታወሳል። ይህ መጠነ ሰፊ ምልመላና ወታደራዊ ስምሪት በኦሮሚያ ክልል ከሚገኙ ወረዳዎች ውስጥ ከ63 ሺህ በላይ ሚሊሻና አድማ ብተና የፖሊስ አባላት ተመልምለው በመከላከያ መለያ ወደ ግንባር እንዲዘምቱም እቅድ መያዙን ያሁኑ በጀነራል ዲርባ መኮንን የሚመራው ዘመቻ አካል እንደሆነም ወታደራዊ መረጃዎቻችንም አመላክተዋል። በሌላ በኩል የብልጽግናው መዋቅር ከዕለት ወደ ዕለት እየፈረሰ መሆኑም ተገልጿል። ከአንጨረር ከተማ የመጡና ቀደም ሲል ከብልጽግና አስተዳደር ጎን ተሰልፈው የነበረው ሁለት የሚሊሻ አባላት ሙሉ ትጥቃቸውን ይዘው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦርን ተቀላቅሏል። ይህ በእንዲህ እንዳለ የራያ አማራ ተፈናቃዮች ለከፍተኛ ችግር መጋለጣቸው ተገልጿል። ህወሓትና ብልጽግና ወደ ሙሉ ግንባር ውጊያ ለመግባት ጫፍ ላይ በደረሱበት በዚህ ጊዜም አዲስ አበባ ከተማ በሌተናል ጀነራል ጻድቃን ገብረትንሳኤ አስተባባሪነት ህወሓትን የሚያወግዝ የተቃውሞ ሰልፍ መጠራቱም ታውቋል። የፊታችን ቅዳሜ ሐምሌ 11 ቀን በህወሓት ላይ እርምጃ እንዲወስድ የሚጠይቅ ሰልፍ በአዲስ አበባ መስቀል አደባባይ ይደረጋል ያሉት የመረጃ ምንጮቻችን በሰልፉ ላይ የሚገኙ የትግራይ ተወላጆች እንደሆኑም ተገልጿል። የሰልፉ አስተባባሪዎች በበኩላቸው የሰልፉ ዋና ዓላማ ህወሓት በትግራይ እያደረገ ያለውን የግዳጅ ወታደራዊ አፈሳ መቃወምና ለታሰሩ እናቶች ድምጽ መሆን ነው ያሉ ሲሆን የፌዴራል መንግስት በበኩሉ ኃላፊነቱን እንዲወጣ መጠየቅ እንደሆነም ተነግሯል። ተጨማሪ የመረጃ ምንጮቻችን እንዳረጋገጡ ሰልፉን ከብልጽግና ጋር በመሆን ያዘጋጀው በሌተናል ጀነራል ጻድቃን ገብረትንሳኤ የሚመራው የትግራይ ሰላምና የለውጥ ምክር ቤት ነው ብለዋል። በዚህ ሰልፍ ህወሓትን ከማውገዝ ባሻገር የአማራ ታሪካዊ ርስት የሆኑትን ወልቃይት ጠገዴንና ጠለምትን ምዕራብ ትግራይ በሚል ሽፋን የትግራይ ግዛት አካል ናቸው የሚል መልእክቶችንና ቅስቀሳዎችን ለማድረግ እየታሰበ እንደሆነም ከዚህ አጀንዳ ጀርባም ከነ ሌተናል ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ እጃቸው እንዳለበትም ተጠቁሟል። ህወሓት በአዲስ አበባ የተጠራውን ሰልፍ በመቃወም ላዘጋጀው ማስጠንቀቂያ በመስጠት መግለጫም አውጥቷል። ህወሓት ይህ ሰልፍ የትግራይ ህዝብ ብሔራዊ ጥቅምና ፍትሃዊ ትግል ላይ ያነጣጠረ ሰልፍ ለማካሄድ እየሞከረ ነው ሲል አውግዟል። አክሎም ሰልፉ የብልጽግና መዋቅር ያቀደውን ጥቃት የሚደግፍ ነው በማለትም ወቅሷል። የራያ አማራዎች እንደሚሉት የብልጽግና አጋዥ የራያ ኮማንዶ ፖስት አፍርሶ ራያ አላማጣ ከተማን ለቆ ከወጣ ጊዜ ጀምሮ በራያና አካባቢው ይኖሩ የነበሩ በ10 ሺዎች የሚቆጠሩ የአማራ ተወላጆች ወደ ራያ ቆቦ ተፈናቅለው ላለፉት 7 ወራት በችግር ላይ ይገኛሉ ተብሏል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።